Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንውላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ አርጋችሁ እንድትጀምሩትም እንጠይቃችኋለን። ስለዚህ በፍጥነት አጠር ያለን የምናመጣላችሁ እዚህ ያለንበት በጣም መሽተዋልና ያው ግን በሶሻል ሚዲያ የሚወጣ ያለ በእውነት በሬ ወለደ የሌለ ነገር ስለሆነ ይህንን ዝርዝሩን ተሟልቶ ደርሶናል። ማቅረብ እንደምንችል ሪፖርት ማድረግ እንደምንችልም ተፈቅዶልናልና ይህንን በዝርዝር ወደ እናንተ አመጣላችኋለሁ። በትዕግስት ከኛ ጋር ቆይታችሁ ሁሉንም እንዲያዳምጠው ደግሞ ላይክ አድርጋችሁ ጀምሩት እያልኩኝ ከኛ ጋር እስከ መጨረሻ ያዳምጡት። አድማጮች ገባ ወጣ እንበል። ይሄ ሙሉውን የሸረሪና የተደረገውን ጦርነት የሚያሳይ ነው። የቆሰሉ፣ የተማረኩ፣ የጦር መሳሪያ የተቃጠለ፣ የሰራዊቱ አባል ከየትኛው ነው፣ ስንት የተከዜ ዘብ፣ ስንት ምልሻ፣ ሁሉንም ነገር በዝርዝር ነው የደረሰን። እሱን ወደ እናንተ እናመጣለን። የተተኳሹ መድፉ፣ ሁሉንም ነገር በዝርዝር ወደ እናንተ አመጣላችኋለሁ። አጋራንቺ በአጭር ጊዜ ውስጥ ቶሎ ቶሎ ብዬ እነግራችኋለሁ። እስከ መጨረሻ አዳምጡት። ወደዛ እንለፍ። እንደነገርኳችሁ ግን ላይክ ካላረጋችሁ እስካሁን ላይክ አድርጉት፣ ሰው እንዲያዩ። እዚህ ሶሻል ሚዲያ ላይ ፌስቡክም ይሁን የተለያዩ ቦታዎች ላይ የሚለጠፍ ያለው በጣም በጣም ዘግናኝ የሆነ እውነት ለመናገር ቤተሰብ ያላቸው ቤተሰባቸውም ያልተረዱ በስነ ስርዓትም እንደማያረዳቸው በተለይ የኢትዮጵያ መከላከያ ሰራዊት ወይም የአብይ ሰራዊት እንደ መርዶ የሚባል ወይ ጥሮታ የሚባል ነገር እንደማያውቅ በአሁኑ ጊዜ ስለሰማን አንድ ፎቶግራፍም መለጠፍ አልፈለግንም እንጂ እስከነ ስማቸው እስከነ ዝርዝራቸው ሁሉንም ማግኘት እንችላለን። እያንዳንዱ ማለት ነው ከየት አካባቢ እንደመጣም ይገልጻል። መታወቂያ ያላቸው እያንዳንዳቸው የሞቱት ማለት ነው። ይህንን እያልኩኝ ወደ ዝርዝሩ እናልፋለን። የቆሰሉት አድማጮቼ እዛ ምዕራብ ትግራይ ሁመራም፣ ማይካድራም ሁሉንም ብቻ በየከተማው ያሉት ሆስፒታሎች አጥለቅልቀዋል። ይሄ ምንም ወደኋላ ወደፊት የሚያስብል አይደለም። እዛ ወስደው እንዲያልቁ ነው ያደረጋቸው። መሀል ሜዳ ላይ ካለኔ ሌላ ድሮን የለውም ብሎ ሂደው እዛ ግን እንዳልነበረ ሆነዋል። በዝርዝር ግን ስንት እንደሆነ እናመጣላቸዋለን። የቆሰሉት ግን እስከ ጎንደር ከተማ ድረስ ተልከው ለሪፈር እዛ የተላኩ አዲስ አበባ ድረስም የተላኩ እንዳሉ አሁን ደርሶናል። አዲስ አበባ የጎንደሩ በከፍተኛ አዛዦችን ጎንደር አልተቻለም ስለተባለ በሄሊኮፕተር ወደ አዲስ አበባም እንዲሄዱ ጦር ኃይሎች ሆስፒታል የተደረጉ እንዳሉ 1-2 የሚሆኑ ነው ያሉን አሉ። ስለዚህ ቁጥራቸው የቆሰሉትን አላገኘንም። ያላገኘነው ዝም ብለን ይሄን ያህል ሞተዋል ቆስለዋል ማለት አንችልም። ያገኘነው ብቻ ነው ሐቁን ነው የምንነግራችሁ። ስለዚህ የተቃጠሉትን ነው መጀመሪያ የምነግራችሁ። የተቃጠሉ ንብረቶች 2 አምቡላንስ ተቃጥለዋል። 3 ኦራል ተቃጥለዋል። ኦራል ስንል አድማጮቼ ኢትዮጵያ ያደገ የሚያቅ የራሻ ማኪና የጦር ሰራዊት ማመላለሻ የሆኑትን መሆናቸውን ያውቃሉ ብዬ ገምታለሁ። ሌላ ቦታ የምትኖሩ ግን የወታደሮች ማመላለሻ ሸልቶ ተሳቢ የሌለው መኪና ነው፣ ራሻ ሰራሽ ነው። ኦራል እየተባለ ሲነገር ከዚህ በኋላ አልደግመውም። ስለዚህ 3 ኦራሎች ተቃጥለዋል። ዙ 23 ይሄ የአውሮፕላን መቃወሚያ በኦራሎች ተጭኖ ወይ በፒክአፕ ማኪና ተጭኖ የሚተኮስ ነው። አይታችሁታል። 2 አፍ ምናምን ያለው በእግራቸውም በምንም ይተኩሱታል። እሱ ዙ 23 የጫነ አንድ ፓትሮል መኪና፣ ፓትሮል ከተባለ ፒክአፕ ማኪና ግን ላዩ ላይ ይሄ ዙም ሊሆን ይችላል፣ ዲሽቃም ሊሆን ይችላል፣ ሞርታርም ሊሆን ይችላል የተጫነባቸው አሉ። አዲስ አበባም ፌዴራል ፖሊስም የአዲስ አበባ ፖሊስም አንዳንድ ጊዜ ግርግር ሲፈጠር ይዘዋቸው ይዘራሉና ይህንንም አልደግመውም። ፓትሮል ካልን እነዛ መሆናቸውን ከእንግዲህ ስለሚገባችሁ ማለት ነው። ስለዚህ ዙ 23 የጫነ አንድ ፓትሮል መኪና ተቃጥለዋል። 3 መድፍ ጎታች ትራክተሮች ወይ ደግሞ ትራክተሮች ነው የተባሉት፣ ያው እርሻ ወቅት ስለሆነ በትራክተር እየጎተቱ ነው እዛ ያመጧቸው ማለት ነው። ስለዚህ 3 እንደተማረኩ እንደተቃጠሉ ታውቀዋል። ከዛ አሁን ወደ ተማረኩትን ነው የምወስዳችሁ። የተቃጠሉትን ንብረት እነዚህ ናቸው በዝርዝር የተላከልን ማለት ነው። የተማረኩትን ንብረቶች 1 አምቡላንስ ተማርከዋል። 2 ኦራል ውሃ የሚያመላልሱ 1 ኦራል
ውሃ የሚያመላልስ መኪና ያው ላይ መኪናው ላይ ተበይዶ ውሃ እየተሞላ ወደ ወታደሮቹ የሚወሰድ ማለት ነው። እሱም ተማርከዋል። አንድ ደግሞ ዙ 23 ይሄ እንደነገርናችሁ የአውሮፕላን ማቋወሚያ መኪና ላይ የተጫነ ነው። እስከነ ኦራል ላይ የተጫነ ነው የሚሉን ያሉት። እስከነ ኦራሉ ተማርከዋል። እንቀጥል። 2 ዲሽቃ የተገጠመላቸው ፓትሮል መኪናዎቹ እነዚህ ፒክአፕ ቶዮታዎች ያልኳችሁ አንድ ተተኳሽ የጫነ ኦራል ሙሉ ደግሞ ተተኳሽ ማለት ጥይት ማለት ነው። አድማጮቼ ለማታውቁት ይህንንም ፈጠን ብዬ ልንገራችሁ። ተተኳሽ የጫነ ኦራል ተማርከዋል። በጣም ደግሞ አስፈላጊ በተለይ በፋኖም በቲዲኤፍም በተለያዩ እጥረት የሚያጋጥመው ተተኳሽ ነው። ተተኳሽ በጣም ተፈላጊ ነው። በጣም ትንሽ ቁጥር ያለው ነው የሚሰጠው። ድሮ 300-400 ጥይት ይሰጠው ነበር እያንዳንዱ ወታደር ሲማረክ 200ም 300ም ጥይት ይዞ ስለሚመጣ እንደ ትልቅ ነገር ነበር የሚታየው። አሁን ግን በጣም 30 ጥይት ብቻ ነው የሚሰጠው። እሷን ከጨረሰ እንዲሞት ነው የሚፈልጉት እነዚህ የሚልኩትና አብይ አህመድ ማለት ነው። ጥይት ማስጨረሻ ነው የሚልኩት ያለው በተዘዋዋሪ ማለት ነው። ስለዚህ አንድ መኪና ሙሉ ኦራል ተተኳሽ ተገኝተዋል። የተለያዩ መሳሪያዎች ማለት ነው። 2 መድፍ የሚጎትቱ መኪኖች እነሱም ተማርከዋል። መድፍ እየጎተቱ የመጡትን አንድ ሞርታር 120 ሚሊ ሜትር እሱም የሞርታር ዲሽቃ ምናምን ብሬን ስንል ከግል የግሩፕ መሳሪያ የሚሏቸው ናቸው እነዚህ። ይህንንም ለማታውቁት ነው የምናገረው ያለሁት። ክላሽ የእያንዳንዱ ወታደር ነው የሚይዘው። ይሄ ግን ዲሽቃ ብሬን እና ሌሎችም ትልልቆቹ አሁን እንደነገርኳችሁ ሱ 23 ምናምን የሚባሉትን የግሩፕ መሳሪያዎች ናቸው። ስለዚህ 3 ዲሽቃ 19 ብሬን 903 ክላሽ እንደነገርኳችሁ ያው የግል የአንዳንዱ ወታደር የሚሰጠው ነው። 93 ወታደራዊ የወታደር መገናኛ ሬዲዮ 93 ይህንን የገረመኝ 93 ምን ያህል አዛዥ ቢኖር ነው? በጣም ብዙ መገናኛ ነው። ምክንያቱም መገናኛ የሚይዙት እያንዳንዱ ወታደር አይዘውም፣ አዛዦቹን ናቸው የሚይዙትና ምን ያህል ሰራዊት ቢያመጡ ነው ያልኩት። በጣም ነው የገረመኝ። 93 ወታደራዊ የሬዲዮ መገናኛ ተማርኳል። ከዛ ሌላ ተተኳሽ ደግሞ ቀደም እንዳልኳችሁ መኪና ሙሉ ኦራል ሙሉ ተይዘዋል። ሌላም በጣም ብዙ ተተኳሽ ቆጥረ ሰፍረ ያልተደረሰበት ተተኳሽ ተገኝተዋል። በሌላ መኪናም ብዙ መኪና ደግሞ አይነታቸው ለጊዜው ያልተለየ የባለስልጣኖች ማለት ነው የአዛዦቹን እዛ ጥለዋቸው የሸሿቸው አስረክበው የሸሹት ማለት ነው። እነሱም ተማርከዋል። ይህንን እያልኩኝ ወደ ሞቱት ደግሞ ልውሰዳችሁ። አሁን ይሄ የማተሪያል ነው ስንነግራቸው የቆየ ነው። አሁን ደግሞ ወደ የሰው ልጅ ልንገባ ነው። ስለዚህ የሞቱት የመከላከያ ሰራዊት 943። ይህንን እንግዲህ አስቡት፣ በአንድ ቀን ነው በአንድ ጀንበር 943 አስቡት ምን ያህል ብዙ እንደሆነ። አንድ አካባቢ እንኳን ብታስቀምጧቸው፣ አንድ ስታዲየም ብታስቀምጧቸው ደምረህ ማለት ነው። የተከዜ ዘብ 132 ሚሊሻ ደግሞ ከጎንደር የመጡ ነበሩ አሉ አድማጮች። ከጎንደር የመጡት ለዚህ ተብለው ከአንድ ቀን በፊት ጦርነቱ ከመደረጉ በፊት የመጡ 213 እዛ እንደሞቱ ታውቀዋል። ፖሊስ 9 ሞተዋል አሉ። የፖሊስ ሰራዊትም ነበሩ። እየጨረስኩ ነው፣ ከኔ ጋር ቆዩ። እንደነገርኳቸው አጠር ያለ ነው ይዘንላቸው የመጣ ነው። ምክንያቱም ዝርዝሩን እንዳለች ጥሬዋን ሀቋን ነው ምነግራቸው ያለሁኝ። የተማረኩት ደግሞ ልነግራችሁ ነው። አሁን 373 ወይ 75 ሊሆኑ ይችላሉ ብለውኛል። 2 ሊጨምር ሊቀንስም ይችላል ብለዋል። የተማረኩ ናቸው። ከነዚህ ጠቅላላ የተማረኩት ናቸው። ከነዚህ ውስጥ
266 የመከላከያ ሰራዊት ያው የአብይ አህመድ ሰራዊት የሆኑት ከተለያዩ ከደቡብና ከኦሮሚያ አፍሶ ያመጣቸው ከአዲስ አበባም አፍሶ ያመጣቸው 7 ፖሊስ 37 ሚሊሻ ስላችሁ ያው እነዚህ ከጎንደር የመጡት ናቸው። እነዚህም የሞቱት ነግሬያቸዋለሁ። የሞቱት ከሚሊሻዎች 213 ብያቸዋለሁ። የተማረኩ ደግሞ 37 61 የተከዜ ዘብ እነዚህም ተማርከዋል። ስለዚህ ይህንን ነው ያለው አድማጮች። ሌላው በሬ ወለደ እየተባለ በየሶሻል ሚዲያው የምታዩትን ይሄን ያህል ሞተዋል፣ ይሄን ያህል ሆነዋል ያለ የሌለም የሚነገረው በዛም ይሁን በዛ ከሀቅነት የራቀ ነው። ይሄ ተጠቃልሎ በሴንትራል ኮማንድ ይነገራል ተብሎ የነበረ ነው። ግን ለጊዜው ባልታወቀ ምክንያት ተጨማሪም ሌላም ሊኖረው ይችላል። ከተማረኩትንም የሚሆኑትን ሌላም ያልታዩትንም ሊገኙ ይችሉ ይሆናል። እነዚህን አጠቃልሎ ደግሞ አንድ ቀን ይናገረው ይሆናል። ወዲያው መግለጫ እንደማያወጣ በትግራይ ጦርነት ጊዜም አይታችሁታል። የትግራይ መከላከያ ሰራዊት እና እነዚህ ግን የተረጋገጠ ከዛ ከሸረሪና የመጣልን ነው እያልኩኝ አድማጮቼ ለአሁን እዚህ ይበቃናል። ላይክ ሳታርጉ አትውጡ። ሁሉንም ሰው እንዲያየው ማለት ነው። ኢትዮጵያ ውስጥ የሚታይ አፍሪካ ውስጥ የሚታይ ምንም ሳንቲም አያስገኝም። እመኑኝ። ለማንም ዩቱብ ያለው መጠየቅ ትችላላችሁ። ስለዚህ እንዲያየው የምንፈልገው ግን ህዝቡ እንዲያውቀው ነው። ህዝቡ እንዲረጋጋ፣ ህዝቡ ይህንን ሰውዬ ሊያጫርሰን የመጣ ውጣ ብሎ እንዲያባረር ነው የምንፈልገው ያለ ነው። ደግሞ ቢሊዮኖች እየከፈለ እያስጮኸ ስለሆነ ነው። ውሾቹን ይጮኋሉ። ራሱ እኮ የተናገረው ነው አብይ አህመድ የተናገረው። ውሻው ይጮኋልና ለምንድን ነው የምትጮኸው? ሰዎቹ ዝም ብለው ነው የሚያልፉት ያሉት አለው ለሌላ ውሻ አለ። ያውም ለህዝብ ተወካዮች ሲናገር እኮ ነው። ከዛ በኋላ አይ ለሚያልፈው መኪና እኮ አይደለም ለአለቃዬ ነው የምጮኸው ያለሁኝ። ለምን ይኸው እየጠበቅኩ ነው ለማለት ነው። እሱ አጥንት እንዲሰጠኝ ብዬ ነው አለ ብሎ ሲናገር ነበርና ጥሩ ምሳሌ ስለሆነች ሁልጊዜ እደግማታለሁ። እኔም ውሾቹን ይጮኻሉ። ለምንድን ነው የሚጮሁት? ለዛች ለምትሰጣቸው ገንዘብ ብለው ነው። እዚህ ዋሽንግተን ዲሲ አሜሪካን ሀገር እየኖሩ እኛ አንዲት ሳንቲም ስጡን ብለን አናውቅም። ከጀመርን ጀምሮ ይሄ ቻናል አንዲት ሳንቲም ለምን ጊዜም ቢሆን አንጠይቅም። ምክንያቱም የምንችለው ነው የምናደርገው። የሰው ልጅ እኮ ህይወቱ እየሰጠ ነው፣ አካሉን እየሰጠ ነው። ከአቅም በላይ ከሆነ ለወደፊቱ አይታወቅም እንጂ ንብረትም ጠፍቶብናል፣ ይሄን ፈርሰዋል፣ ይሄን እንደዚህ ሆነዋል ምናምን መናገር አንፈልግም። የእኛ የምንናገርበት ጊዜ ገና ይመጣል። ሰው በሰላም የሚኖሩበትን ጊዜ ሲጀመር ከዛ በኋላ እንናገራለን። አሁን ግን የምንችለው ነው የምናደርግ ያለ ነው ለህዝባችን። አድማጮች ይህንን እያልኩ ደህና ዋሉ፣ ደህና ደሩ። ቻው።